ስንተዋወቅ አንተናነቅ ማለት ነው በአማርኛ ልትወርጉምላችሁ ይችላል። ወልቤናን ሐረበን ቀብዱ ማለት እንተዋወቃለን ማለት ስድብ አይደለም ማለት ነው። 65 ዓመት በላይ ሰው ከኖረ የድካም ጊዜ ነው። እውነት ለስንት ጊዜ ነው ታዲያ በክብር ያልደራደር ማይነት ጨዋታ ስትጫወቱ የነበራችሁት? መጽሐፍ ቅዱስን ስንት ጊዜ በድቻለሁ ጠጥቻለሁ። እውነት ጨፍልቃችሁ ነው ወይስ በጥብጣችሁት? ወይ በጁስ አስበጥብጣችሁት ወይ በሽሮ አሰርታችሁት? ያን ለኢንተርቪው የሚሰጥ ቃላቶችና የሚኖር ህይወት በጣም የተለያየ ነው። እሱን ሌላ አስተምራችሁ ባይዘው እናቴ ትሙት። እዚህ አሁን ዘመን ያፈራሽ ባለሀብቶችን ቀጥቅጬ ምሰራችሁ እናቴ ትሙት ማናጀር አለም ሌላ ነገር መሆናችሁ የምችል ሰው ነው። ስለምንቃችሁ ነው ምርቃችሁ ባይዘው። አላማው አቅጣጫ ይቀየራል። እንኳን የሰው ልጅ የዛፍ እንኳን ጥላ ቦታ ይቀየራል። አለበለዚያ ኩራ ውሃ ነው የምትሆኑት። ኩራ ውሃ ደግሞ ይሸታል። አንቲ ባክቴሪያ ካልተጨመረበት ይተላል። ያንን መብታችሁ እንደምትጠቀሙ ይገባኛል። ሀያትዬ ሰላም ነሽ? ወሳብ በቃ እንግዲህ መንገዴ ተሻገርን ወዴ የሚያስማማን የሚያገናኝ ሄለን እንትና አሳብዶ አስቀረሽ። ስንቃችሁ ሺት እኔ ንቄ አልገባችሁም ስለምን ሌላ ንቀት እጨምራለሁ። እንደገና እሱም አልገባችሁም ስለ ሌላ ቴክኒክ የምጨምር ሰው እሺ እንዳትረሱት። ገና በ12 ዓመቴ በባህር የተሻገርኩ ሰው ሬሳ 8 ጀልባ ወጥቶ 6 ጀልባ ብቻ ያለፈን ሰዎች ነው። 2 ጀልባ ጠፍቷል። ቁሻሻ ነፍጣ ፍሬ ስደተኛ የአብይ ጢባ ጢቤዎች ሁላ ማለት ነው። አብይ ሲደብረው እንደዚህ አንስቶ ጥሏችሁ የኛ መጫወቻ የሚያደርጋችሁ ሁላ ቁጭ ብላችሁ ስሙ። ዝም ብለህ ስማ እከካ ልቃ። ይሄንን በምን ነው የምትተረጉሙት? ሀብታችሁ ምን ይላል? ይሄ ነገር ይተረጉመዋል። ምን ይላል? ተረጉማለሁ ነገ እንደዚህ እመጣለሁ። ጋዴም ሺት እና ልቃ ሚነፍጣ ተዋደድን ሳለን ድሮ በልብ የያዙት አይጠፋም ለካ እንደ ዘበት አይተካ። I like you habibi, I like you. Just hear this music is nice. በእንግሊዘኛ እንዳይከብዳችሁ ነው እኮ ለምትወርገው ዘፈን ያ what they say about me just I ለመተርጉም ብር ለምታወጣላችሁ። እንደኔ ደሃ እንዳትሆኑ ስለኔ ስትተረጉሙ። እኔ 8 ሰዓት ነው የማወራው። በኔ ደሃ እንዳትሆኑ ጋይስ። ምድረ ቤሽቲያ ማለት ነው ልቃ። ቆይ ነገ ገመድሽ ይታሰራል ተብሎ ነው ዛሬ ካልተጨመረ ብሎ አንገቱ እንደዚህ የሚያጣ እና እኮ ጋይስ ለፍቅር ቅርብ ለጥላቻ ለሞትም ለግድያም በጣም ምንም ደንታ የሌለኝ ሰው ነኝ። እኔ የምታገኙኝ ሰው ስትሆኑ ብቻ። ሰው ካልሆናችሁ ጋይስ እንዲህ ደንታ የሌለኝ ሰው ነው። ደስ ያለኝ ጊዜ የተገናኘነው መቼ ነው? ልጅ ያድጎ ተገናኝተናል። እግዚአብሔር ልጅ ያድጎ የፈለጋችሁትን አምጡ። እናቴትም እንደ መሐመድ መሰደቢያ የዘላለም መፈናቂያ ነው ማረጋችሁ። ሚዲያ ላይ ሳይሆን ልባችሁ ይክበር፣ ልባችሁ ትልቅ ይሁን፣ ማንነታችሁ ትልቅ ይሁን፣ ማንነታችሁ ትልቅ ይሁን፣ ማንነታችሁ ትልቅ ይሁን። ለድካም ጊዜ ነው እንዴ እንደዚህ አይነት ድራማ የምትሰሩት? አቦ ወልቤናን ሐረበን ቀብዱ ይላል። ስንተዋወቅ አንተናነቅ ማለት ነው በአማርኛ ልትወርጉምላችሁ ይችላል። ወልቤናን ሐረበን ቀብዱ ማለት እንተዋወቃለን ማለት ስድብ አይደለም ማለት ነው። 65 ዓመት በላይ ሰው ከኖረ የድካም ጊዜ ነው። እውነት ለስንት ጊዜ ነው ታዲያ በክብር ያልደራደር ማይነት ጨዋታ ስትጫወቱ የነበራችሁት? መጽሐፍ ቅዱስን ስንት ጊዜ በድቻለሁ ጠጥቻለሁ። እውነት ጨፍልቃችሁ ነው ወይስ በጥብጣችሁት? ወይ በጁስ አስበጥብጣችሁት ወይ በሽሮ አሰርታችሁት? ያን ለኢንተርቪው የሚሰጥ ቃላቶችና የሚኖር ህይወት በጣም የተለያየ ነው። እሱን ሌላ አስተምራችሁ ባይዘው እናቴ ትሙት። እዚህ አሁን ዘመን ያፈራሽ ባለሀብቶችን ቀጥቅጬ ምሰራችሁ እናቴ ትሙት ማናጀር አለም ሌላ ነገር መሆናችሁ የምችል ሰው ነው። ስለምንቃችሁ ነው ምርቃችሁ ባይዘው። እኔ እኮ በጣም ምገርም ሰው ባለስልጣን ብሎክ ያደርጋል። ብሎክ አደርጋለሁ እኮ እናት ብዬ ብሎክ አደርጋለሁ። ሰው ባለሀብት ብሎክ ያደርጋል። ምን አባት ሰራልኛለ ብዬ ብሎክ እኮ ማድረግ ሰው
ምክንያቱም ይሄን ልብስ እኔ ለራሴ ነው የምገዛው። ይሄን መነጽር ለራሴ ነው የገዛሁት። ይሄን ቴሌፎን ለራሴ ነው የምገዛው። ቂጤን አቅርቤ አይደለም የምገዛው፣ ጣቶቼን አቅርቤ ነው። ንፍጣሞች እኔ ላይ ሂሳብ ኬሚስትሪ እንዳለ ኑሯችሁን ማከብድባችሁ። የሄለንን ህይወት አከብዳለሁ ብትሉ የዘላለም ኑሯችሁን አከብድባችኋል። ማን ምን ብሎ እንደሚጽፍ አውቃለሁ። ገብታችኋል? የእናንተ ደቀ መዛሙርት እንደ ጆተኒ እንዲህ በከተታችሁለት ቁጥር የሚለፈልፍ ሰው እንደሌለ እንዳልማላውቅ እንዳይመስላችሁ። እንተዋወቃለን። ወልቤናን ሀረበን ቀብቱ እንተዋወቃለን ማለት ስድብ አይደለም ማለት ነው። ወይንም ስንተዋወቅ አንተናነቅ ማለት ነው። ይሄ ነገር ምን ይላል ማናጀሩ? አረ ጋይስ ገና ያላወራሁት ነገር አለ፣ ግን አላወራውም። ግን ይሄ የወንድሜ ታሪክ ስለሆነ አወራዋል። ወንድሜ ባለሀብት ነው። እንደዚህ አይነት ባህሪ ያለው ባለስልጣን እዛ ሴት ያ አንድ ሰው አንቺ ብትሆኚ ምን ታደርጊያለሽ ብሎ የነገረኝ ታሪክ ነው። እነግራችኋል፣ አንድ ቀን እነግራችኋል። ግን እየሞትሽ ነው ወይ አቡጀዲ ወይ ምናምን አጠራቅሞ የሆነ አቅም አላችኋል እንዴ? የሆነ እንትን አላችኋል እንዴ? ትልቅ ምን እንትን ችግር የለውም። ርዕስ ያመጡልኛል፣ አልቦልክ እንዲህ ላረጋት ነበር፣ እንዲህ ላወጣት ነበር። ማውጣት ማለት ስላችሁ ከዚህ ሙድ ማለት ነው፣ ሌላ ነገር አይደለም። ሁለተኛ ወደ ህይወቴ አንድ ሰው መጣችሁ ምንም አይነት አክቲቭ እንዳትመጡ ማድረግ አትችሉም። ውሸታሞች ናቸው። አድርጌ ነበር ብላችሁ ስማችሁ ላይ ታሪክ ለማጻፍ እንጂ ለመፈጸም አለ ወደኔ ህይወት አለ ወደኔ ፔጅ መታችሁ እንዳትጽፉ። አፈናቅለን ወይ ደግሞ ገለ ራሳችን ምናምን እውነት ሰሜና ምስራቅ ምናምን እንደዛ ነገር እውነት ገብቶናል እኮ እናውቃለን። ሙሉ ኢትዮጵያን ለመቆጣጠር ከማሰባቸው ፊት በቄ እንኳን ተስማሙ። አንድ ጊዜ በቄ እንደዚህ በአልፋቤት እንኳን ተስማሙ። በአልፋቤት እንኳን ተስማሙ ጋይስ። ያ ትተዋውቃላችሁ። ለማንኛውም እንኳን በጉር ሲደወሉ ብቻ እኔ የእንትና ልጅ ምናምን ነገር ወሬ የማ ልጅ ምናምን ነገር ምድረ የበረዶ ትራፊው ላይ የበረዶ ሙርከኛው ላይ ማለት ምን አባታችሁ ታመጣላችሁ? እከካም ሌባዎች። ስማ ከግሪክ እንዴት ነው የምወጣው? የሆነ ነገር በይ። እውነት እኔ ስታይን ሶማሌ ወስልሻለሁ። ሶማሌ ስልሽ ኮንትራባንድ ሰራተኛ መስልሻለሁ። ዩ ቲንክ አይ አም ሙኒት? እንዲህ ተጠፈ ስትይ እንትን ታገኛለሽ፣ እንዲህ ስትይ ዩኬ ትገቢያለሽ እንድልሽ ነው የምትፈልጊው? እናት ዝም ብለሽ ቁጭ በይ። የሆነ ሁማን ተራፊቅ ውስጥ ልትከቱኝ አልቻላችሁም አይደል? መኒ ላውደሪ ውስጥ ልትከቱኝ ብዙ ሰዎች የሆነ ነገር ጽፋችሁልኝ አይቻለሁ እኮ እዚህ አይደለም በውስጥ ራሱ። በፍጹም አታገኙኝም እንደዚህ አይነት ነገር። እንደዚህ አይነት ሰዎችን አሳድጄ ነው ለምሰጠው አካል። ጋይስ በጣም ደስ ይላል ብቻችሁ መኖር። ሰው ለሰላምታ እንኳን የግል ሰዓት እንዳሰጡ ለሰው፣ አለበለዚያ ምን አድርጌ ነው ምናምን ትሉና ትጎዳላችሁ። ሰው እኮ ጎድቷችሁ አይደለም፣ ምን አድርጌ ነው አሁንስ ደግሞ ምን አጠፋው ምናምን ትላላችሁ። የሆነ ገልቲነት ስሜቱ በአንድ ቀን አይወጣላችሁ። እኔ ገልቲነት ስሜት እንደዚህ ነው የማወጣው። ፕሊዝ ሰው ዝም ብሎ ሰላም ደህና ነሽ የለን ለማለት ራሱ ውስጣችሁን ይጎዳል። ምን አድርጌ ነው ምናምን ትላል። የግል ሰዓት እንደዚህ ካልሰጣችሁ ስለሆነ ሳይሆን ማንኛውም እዚህ ሚዲያ ላይ እዚህ ለሚጽፉት ምናምን ያው ኦፊሻል ስለሆነ ሼም አይዝህም። ያው እንትን ትላል። ዶንት ጊቭ 1 ሰከንድ ለሰው ጋይስ። 1 ሰከንድ ስትሰጡ ውስጣችሁን ይሰማችኋል። ምን አድርጌ ነው ማለት ነው። እኔ ደግሞ
ሰው የጎዳኝ ራሱ ምን አጠፍቼ ነው የምለው። አይኒድ ሄልፕ አልፈልግም፣ ማውራት አልፈልግም። እኔ ብቻ ነኝ ማውራት ፈልገው። ገስት አላስገባም ሰው። የኔ ችግር ምንድነው? ሰው በደለኝ አይደለም ማስበው፣ ምን አድርጌ ነው ነው የምለው። የኔ ትልቁ ችግር ይሄ ነው። ይሄ ማድረግ አልነበረብኝም ነው። ይሄንን ደግሞ የምለው ሰው ስቀርብ ብቻ፣ ካልቀረብ እንደኔ ሰው ጤፉ እንደሌለ አሳይቻቸዋለሁ። ታውቁኛላችሁ። ለዛ ነው ብዙ ጊዜ ዩቱብ ላይ የማያውቁኝ ሰዎች ታሪክ ራሱ መተው ሲነግሩኝ አትንገሩኝ፣ በውስጥ ኑና ላይቭ ላይ ከፈለጋችሁ አውሩ ነው የምለው። ምክንያቱም ሼም እንዳይዘኝ ከእነሱ ጋር ጥያቄ እንኳን ካለኝ ሼም እንዳይዘኝ የሆነ ውስጤን እንደዚህ እንዳይዘኝ። አይ ቲንክ ቲክቶክ ላይ ከመጣው ከሰዎች ጋር መግባባት ጀመርኩ። አለበለዚያ የሰዎች አሻራ መጣያ ነው የምትሆኑት። ዩኖ አሻራ ዩኖ ሙዚየም ነው የምትሆኑት። ይጎበኟቸዋል በነፃ። ይሄ ዓመተ ምህረት እንደዚህ የተፈጸመ ታሪክ ነው እያለ አንድ የቱሪዝም አስጎብኚ ህይወታችሁን ያስጎበኛል። እሺ እና ችግር የለም። እኔ የሀረር ሰው ጣጣ የለውም። የሀረር ሰው ጣጣ የሌለው አሁን ጆቫኒ አንቺ ሄለን እንደዚህ አለኝ፣ እንደዚያ ነገር አናካብድ፣ አንቺ ቂጣ ምናምን አለኝ፣ ቂጥ ሆነ ምናምን፣ እሱ እንደዚያ ነገር ደንታ የለኝ። እንደዚያ ነገር ነው ደንታ የሌለው የሀረር ሰው እንጂ የሀረር ሰው ደደብ ነው ማለት አይደለም። እብዱም ጤነኛ ነው። እሺ እዛ ሴት አሁንን ተላምዶ አትፈልጉ ወይ? ሰው አስከፋው ብላችሁ እንዳይሰማችሁ ትፈልጋላችሁ? ሰው እንዳታወሩ። እኔ ኤክስፒሪየንስ ነው እንጂ እያዘዝኳችሁ አይደል። እንዳታወሩ ሰው ያው ግን አንድ ቀን ትዝ ይላችኋል። ከዛ ሄለን ልክ ናት ማለት ሰው እኮ በራሱ ጊዜ መጥቶ ለእናንተ ጠላት አይሆንም። ጭንቅላታችሁ ነው ጠላታችሁ። ጭንቅላታችሁ እንዴት ነው ጠላት? ለሰው የሆነ ቦታ ትሰጡታላችሁ። እናንተን የሰጣችሁት እንጂ ያ ሰው ምናልባት ከዛ ሊበልጥም ይችላል፣ ከዛ ሊያንስም ይችላል። ከዛ ሊያንስም ሊበልጥም ይችላል። ግን እናንተ የሆነ ዙፋን ትሰጡና ያ ዙፋን ልክክ የማይል ከሆነ መልሳችሁ ትቀየማላችሁ ወይ ደግሞ ይከፋችኋል። አያችሁ፣ ጭንቅላታችሁ ነው ራሱ ጠላት የሚያበዛባችሁ ማለት ነው። ለሰዎች የምትሰጡት ቦታ ነው። ሀይ ኤንድ ባይ ከሆነ ጀስት ሀይ ሲሉ ሰው ሀይ ትላለ፣ ባይ ሲለ ባይ ትላለ። ያ ማለት ምንድነው? የተለየ ሰዓት አለመስጠት ወይ የተለየ አመለካከት። እሺ ትውልዱ ብልጥ ይመስለኛል። ከሞኝ ነው የሚማረው። እኔ እንደ ሞኝ እየነገርኳቸው። እሺ እኔ አቋሜ ምን አይነት አቋም ነበር የመሰላችሁ? ከቤተሰብ ጋር እንኳን የተለየ ኮንታክት የለኝም። አብሬያቸው ስላላደግኩ ኖርማል ሰው ነው መስሎ የሚታዩ ከአባቴና ከወንድሞቼ ውጭ ማለት ነው። አሴት የዩቱብ ልጆች ያውቁኛል። ሰው በጣም የሚያናድደኝ ሳውቃችሁ እናንተ ላይ ከፋለሁ እላለሁ። ያውቁኛል፣ እነ በጸሎት ያውቁኛል። ካወኳችሁ ለምትጽፉት ነገር ተጠንቀቁ እላለሁ። ካወኳችሁ ስላቸው ከተግባባችሁ። ምክንያቱም አውቃችሁኝ እንደዚህ ነገር ስጽፉ የበለጠ ይከፋኛል ወይ ደግሞ እከታተላችኋለሁ፣ ከእናንተ አልጠብቅም ማለት ነው። ያውቁኛል የዩቱብ ልጆች። የማላውቀውን ሰው እኔ አንድ ቀንም ተናድጄበት አላውቅም።
ያ እና ሰው እንዳትጣሉ ከፈለጋችሁ ከሰው ጋር አትግባቡ። ሄሎ ባይ ዛሴት ሄለን እንዲህ ስታረጊ ልክ አይደለም። ሚዲያ ላይ እንደዚህ አይደረግ። ሚዲያ ላይ ምንም ሴክስ ይደረግ የለ እንዴ? ሚዲያ አዳሜ ሴጋ ይጠፈጥፍ የለ ምን ችግር አለ? ይገባኛል። ለእኔ የሰጣችሁኝም ቦታ ይገባኛል። እኔ የምታውቁኝ የመንግስቱ አይነት ኃይለማርያም ትእዛዝ አቀርብና ትእዛዜ ሲፈጸም አይታችሁት። መንግስቱ ያለቅስ ነበር። መንግስቱ ሚስት ነበረው። ከሚስቱ ጋር ተኝቶ ልጆች ወልዶ ነበር። ሂትለር ጨካኝ ሰው ራይት። ሂትለር የእሱን ደግነት ለማየት ስትፈልጉ 10ኛ ላይ ሊያቃጥላት ያሰበው ካዘነላት፣ ለምን 1ኛ ላይ ሊያቃጥላት ያለው ሴት ከለመነችው ስታሳዝነው በጣም ካዘነላት 10ኛ ላይ መድባት ነበር፣ ሰልፏን ይቀይርላት። ግን እንደዛ አይነት ሰው ሆኖ የእሱን የፍቅር ታሪክ ታውቁታላችሁ? ተንበርክኮ ነው ሚስቱን የፍቅር ጥያቄ ጠይቃል። እሺ ማለት ሰው የግል ባህሪ ያለው የስራው ባህሪ እንዳለው ሆኖ ማለት ነው። እና ሄለን እንዲህ ቶፒክ ላይ ስታወሪ ነው የምናውቀው። ተበዳበሉ ቶፒክ ራሱ ንፍጣ። ሄለን እንዲህ ስታወሪ ነው አንቺ የሚያምርብሽ። የት ሄጄ ላልቅስ? እኔ እፈልጋለሁ። ይሄ እንኮ እኔ እፈልጋለሁ። ይሄ ቲክቶክ የኔ ነው አይደል? ይሄ ቴሌፎን የኔ ነው አይደል? እናንተ ማየት አትፈልጉም አይደል? ፕሊስ ውጡ በክብር። ባዶ ቲክቶክ ሆኖ እኔ እንደዚህ እቀምጣለሁ። ባይሳይ ቲክቶክ ላይ ዩቲዩብ ላይ የማልገባው ዩቲዩብ እንትን ብሎኝ ሰው ሙዚቃ ስለምከፍት ኮፒራይት እንዳይመጣብኝ ብቻ፣ ሌላ ታምር እንዳይመስላችሁ። በጣም ተቸግራችሁ ስለምንጽፉ ነው መልስ መሰጠው። እንደገና ደግሞ በመሀል ላይ ማውራት ስለፈለግኩ ነው። እናንተ ባትሰሙም እኔ ራሴን ነው እኮ የምሰማው። ግን ስሰማ ሳወራ በሆዴ ውስጥ አይደለም ማወራው፣ ድምፅ አውጥቼ ነው። ነገ ከፈለኩ ከሂስቶሪ ላይ ሃይላይት አውጥቼ መፖስት እችላለሁ። ወይም ምን ብዬ ነበር ማለቱን ሃይላይቱን እሰማለሁ። እንዳይገርማችሁ ጠጥቼ አለም ስስቅ ህይወት እንደነበረው ላይ ማልቀስም ህይወት ነው። እሺ ስለ ሎጂክ እና ስለ ስነ ልቦና ምናምን ለእኔ እንዳትነግሩ። አይ ኒድ ኢት ጋይስ። የኔን አይንና የኔን እንባ የሚጠብቅ መንጨሮራል እንዴ ሰማይ ቤት። ሄለን ስስቂ ነው ደስ የምትየው። ሳቅ ውስጥም አለቅስ ነበር እኮ ሶፍቱን ላይ ሳለቅስ እንባ ይመጣኝ ነበር። እና እንዳታስቡ እሺ፣ ጀስት ኢንጆይት። ከተመቻችሁ በሰጧችሁ ነገር ላይ በደስታዬ ኢንጆይ አድርጉ፣ በለቅሶዬ ኢንጆይ አድርጉ፣ በቶፒክ ኢንጆይ አድርጉ። ኢንጆይ ኢት ጀስት ኢንጆይ። ኦኬ የሆነ የለም የተለየ አመለካከት ለእኔ እንዳላቸው ብጤ ድራማ እንዳሰሩ ፎርጌት። ሲጀመር የተለየ አመለካከት ለእኔ እንዳላችሁ ማወቅ አልፈልግም። ይህንን ድራማ መሰሩት ውስጤን ለመጉዳት ስለፈለጋችሁ እንደሆነ ስለሚገባኝ ማለት ነው። ለዛ ነው አቅላይ የማያችሁ። ከቻላችሁ ስፈልጉ ተብተብ አድርጉ፣ ስፈልጉ ጌም እንትን ጋለሪ ሙሉ፣ ስፈልጉ እርስ በራስ ተጻጻፉ። እንትና ከእንትና ጋር ምናምን ፎርጌት ሚ ኦኬ። እንዲህ ብዬሽ አልሰማሽኝም አይነት ጨዋታ በውስጥ እንዳትደውሉ፣ አንዳችሁ እንዳትደውሉ። በእንደዚህ አይነት ጉዳይ ላይ ወሬ ልትልኩልኝ ከሆነ ላኩልኝ ኢንፎርሜሽን። በእኔ ጉዳይ ላይ ግን እንዳታናግሩ። እንዲህ ስትሆኝም ነው ኖ እኔ መሆን ፈልጌ አይ ኒድ ኢት እፈልጋለሁ። ቅድም ምን ከሰው ጋር እንዳጣላኝ ታውቃላችሁ? ይሄ ዘፈን እኔን ውስጤን ይጎዳኛል፣ ትራማ አለብኝ ስል ትራማ የለብሽም አንድ ጊዜ፣ ሁለተኛ እንደዛ ስባል እኔ ያለኝን ህመም ሰው ካልተረዳ ያ ሰው አያከብረኝም ማለት ነው። ከማያከብረኝ ቦታ ጋር ደግሞ እኔ አልገኝም። እኔ ደግሞ እየከፋኝ ያለው ምንድን ነው? እስታሁን የቱ ጋር ነበርኩ ነው። እኔ ሰው ሲሄድ የቱ ጋር ነበርኩ የሚለው ነው የሚጎዳኝ እንጂ
ከማጋ ነበርኩ ነው ማለት ለምን ነበርኩ እኔ እንጃ ዓለምን እንዴት እንደምስላት አላውቅም።